ያደርጓቸው ነበር? 60 በመካከላቸው አጥር አለ? የብረት አጥር አለ? የለም። በመካከላቸው ያለው አጥር ፈቃደ እግዚአብሔር ብቻ ነው። አቡነ ገብረ መንፈስ ቅዱስ ሰባሪውን አንበሳ ያንበረከኩት የተሰበረ ልብ ስላላቸው ነው። ቧጫሪውን ነብር ያንበረከኩት የሚዋጭር አንደበታቸውን ስለተቆጣጠሩ ነው። ቅድም እንዳልኩት ነው። ዛሬ በከተማችን ስንት ሺህ በቀደም ከንቲባዋ ሲናገሩ 22,000 ፖሊስ አለ፣ ገና ጨምረን እናሰለጥናለን እያሉ ነበር። ጅብ እንዳይበላን እንዳይመስላችሁ፣ አንበሳ እንዳይበላ እንዳይመስላችሁ፣ እባብ እንዳይነስ፣ ሰውን ሰው እንዳይበላው አንተ ብፁዕ አባታችን ብፁዕ አቡነ ማርቆስ እንዲሁም ከየአድባራቱ ከየገዳማቱ የመጣችሁ ከጠቅላይ ቤተ ክህነትም የመጣችሁ ከሁሉም በላይ ደግሞ እግዚአብሔር ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበሰቡ እግዚአብሔር ጊዜውን ቦታውንና ሁኔታውን አደላድሎ የፈቀደላችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? ባዘንም ሆነ በተደሰትን ጊዜ፣ በከሰርንም ሆነ ባተረፍን ጊዜ፣ በጠገብንም ሆነ በራበን ጊዜ፣ ጤንነት በተሰማንም ሆነ በሽታ ባጠቃን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው ፍቅሩን ያልለወጠብን ትናንት የረዳን ዛሬም እየረዳን ያለ ለዘላለምም እንደሚረዳን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስላደረገውና ወደፊት ሊያደርግልን ስላዘጋጀው በጎ ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። ይክበር ይመስገን። ይክበር ይመስገን። እስኪ በስተጀርባና በርቀት ያላችሁ አሜን በሉ። እናንተ በርቀታችሁ በርቀት በአማርኛ ርቀት በርቀት ከበስተጀርባና በርቀት ያላችሁ አሜን በሉ። ድገሙት። በፊት ለፊት ያላችሁ አሜን። በአንድነት አሜን። በአንድነት አሜን። በአንድነት አሜን። ማን ይክበር ይመስገን? እግዚአብሔር። ማን ይክበር ይመስገን? እግዚአብሔር። ክብርና ምስጋና ይግባው። ከዛሬ 20 እና 25 ዓመት በፊት የተጻፈ አንድ ዓለማዊ መጽሐፍ አነባስነብብ ነበርና እዛ ላይ በጊዜው የነበረ በጣም ብልህና አስተዋይ ጸሐፊ እንዲህ ብሏል። ግለሰባዊ ለውጥ፣ ማህበራዊ ለውጥ፣ ማህበረሰባዊ ለውጥ፣ ሀገራዊ ዓለማዊ ለውጥና እድገት የሚመጣው 3 ነገሮችን በትክክል አጣምሮና አዋህዶ ስራ ላይ መዋል ሲቻል ነው ይላል። 1 ጊዜ፣ 2 ቦታ፣ 3ኛ ሁኔታ። እነዚህ 3ቱ ነገሮች ሲዋሃዱ በነፍስ ጽድቅ፣ በስጋ እድገት ብልጽግና ይገኛል። ሰዎች በኑሯቸው፣ ባስተሳሰባቸው፣ ባነጋገራቸው እንዲለወጡ ከተፈለገ ማህበረሰብ በስጋው የሚበላው በነፍሱ የሚጸድቅበት እንዳገኝ ከተፈለገ በስጋው ከድህነት በነፍሱ ከኃጢአት እንዲላቀቅ ከክርስቶስ እንዲጣበቅ በምድር ሲኖር የሰከነ የተረጋጋ ኑሮ እንዲኖር ከሞት በኋላ ላለው ሕይወት መቃብርን ተሻግሮ ለሚመጣው ትንሣኤ የዓለምን አራግፈን አልፈን ለምናገኘው አዲስ ዓለም ለመብቃት እነዚህ 3 ነገሮች ስራ ላይ መዋል አለባቸው። 1ኛ ጊዜ፣ 2ኛ ቦታ፣ 3ኛ ሁኔታ። እነዚህ በትክክል ጥቅም ላይ የዋለ ሰው ይበለጽጋል፣ ያድጋል ብሏል ያ ጸሐፊ። በብዛት በቤተ ክርስቲያን ውስጥ እነዚህ ነገሮች ትኩረት ሲሰጣቸው አናይ። ለጊዜ ቦታ የለንም። ሰከንድ ለእናይኔ ገብረ ሥላሴ ሚሊዮን ብር የሚታፈስበት ነው። እኛ ቀን እንኳን ትርጉም የለውም። እንደው ስንጠራጠር እኮ በጣም የሚገርመኝ ነገር ነው። ከሰዓት በኋላ ፒያሳ እንገናኛለን። ምን ማለት ነው? ከሰዓት በኋላ ማለት ከሰዓት በኋላ ማለት ነው ከ6 እስከ 12 ሰዓት ማለት ነው። እና ይሄን ያህል የተትረፈረፈ ጊዜ እንደውም ከዚህ በፊት ተናግሬ ነበር። እንደው እንደ ቡናው እንደዚህ እንደ ቆዳና ሌጦ እንደዚህ እንደ ምርቱ ኤክስፖርት ማድረግ ቢቻል ጊዜን ወደ ጃፓን ወደ ቻይና ኤክስፖርት ብናል ነዳጅ መግዣ ይሆን ነበር። እኛ ግን ጊዜ በጣም ተትረፍሯል።
እና አጠቃቀሙ ብንግባባ ብንደማመጥ ነው በኋላ ብፁዕ አባታችን መመሪያም ጭምር ይሰጣሉ ብዬ ተስፋ አደርጋለሁ። ጊዜውን አባክነነዋል። አሁን ሰዓቱ 5 ሰዓት ከ20 ሊሆን ነው። ብፁዕነታቸው የወንጌል ገበሬ ናቸው። ቢናገሩ አይጠገቡም። ለሳሳቸውን ያህል መምህር በመካከል አስቀምጦ ሌሎቹም እነ መጋቢ ኃይላት ኤፍሬም ሌሎችም መምህራን አሉና ይሄን ሁሉ ጊዜ አባክነነዋል። በእውነት ወደፊት በትክክል ብንጠቀምበት በነፍስም በስጋ በጊዜው በዘላለሙ በሚታየው እንጠቀማለን ብዬ ተስፋ አደርጋለሁ። የተረፈውን ጊዜ ባክን። ለማንኛውም ቅድም ወጣቶቹ መዝሙር የዘመሩት ያቀረቡት ወረብ በንጹህ ዘጾመ በከናፍሪሁ ማዕጾ ዘሴመ ሐዳሰ ይትዋረስ ዓለመ ይትዋረስ ሐዳሰ ዓለመ በንጽህና የጾመ ለከንፈሩ ለአንደበቱ ልጓም ያበጀ መዝጊያ ያበጀ ያሰበውን ሁሉ ያልተናገረ ይህን ብናገር እግዚአብሔር ይፈርድብኛል፣ ሰው ይጎዳብኛል፣ አንደበቴ ይረክስብኛል፣ ነፍሴ ትጎዳለች፣ ሕሊናዬ ይቆሽሻል፣ አይምሮ ያድፋል፣ በምድር በስጋ በሰማይ በነፍስ እጎዳለሁ ብሎ አስቦ አመጣጥኖ የሚናገር ሰው ይትዋረስ ሐዳሰ ዓለመ ሐዳሰ ይትዋረስ ዓለመ አዲሲቱን መንግሥተ ሰማያት ይወርሳል ይላል። እንግዲህ ይሄ ታላቁ ሊቅ ቅዱስ ያሬድ የዘመረው ከመጻሕፍት ከብሉይ የተለቀመ ከሐዲስ የተቀሰመ ከመጻሕፍተ ሊቃውንትና ከመጻሕፍተ መነኮሳት የተሰበሰበ ከገድሉ ከድርሳኑ የተቀመመ ንባቡ ጆሮ የሚሞላ ምስጢሩ አይምሮ የሚያጠግብ ኃይለ ቃሉ ሕሊናን የሚያረካ ነፍስን የሚያሳርፍ ዘመን የማይቀይረው ዘመንን የሚቀይር ጊዜ የማያስረጀው ጊዜን ራሱን የሚያስረጅ ምሳሌ ስላጣን እንደ ማር የሚጣፍጥ እንለዋለን እንጂ በእውነቱ ማር ለምሳሌነት የማይመጥነው የእግዚአብሔር ቃል ነው። ክርስትና መብትና ግዴታ ነው። ምእመናን ሕይወት የሚጣፍጠው በመብትና በግዴታ ሲታጠር ነው። መብት የሌለው የአይምሮ በሽተኛ ግዴታ የሌለበት የአይምሮ በሽተኛ መብት የሌለው ደግሞ ባሪያ ነው። እኛ ባሮች አይደለንም፣ መብት አለን። የአይምሮ በሽተኞች አይደለንም፣ ግዴታ የለብን። አሁን ቅዱሳን ጻድቃን ሰማዕታት ጽላት የቀረጽንላቸው ቤተ ክርስቲያን ያነጽንላቸው በገድሉ በድርሳኑ በስንክሳሩ በተአምሩ በውዳሴው በቅዳሴው በማህሌቱ በሰዓታቱ ስማቸውን የምንጠራው ገድላቸውን የምንተርከው ታሪካቸውን የምንናገረው የተጸነሱበትን ቀን ቆጥረን የተወለዱበትን ቀን አክብረን የተሰወሩበት ያረፉበትን ቀን ቆጥረን የምናከብረው ግዴታቸውን ስለተወጡ ነው። መስጠት የሚገባቸውን ስለሰጡ መቀበል የሚገባቸውን ይቀበላሉ። የሰጡ ይቀበላሉ፣ የተራቡ ይጠግባሉ፣ ያዘኑ ይደሰታሉ፣ ያለቀሱ ይስቃሉ። ምድራዊውን ዓለም አራግፈው የጣሉ ራሳቸውን ከክርስቶስ መስቀል ስር የጣሉ ችንካሩ የሚሰማቸው ቁስሉ የሚቀዘቅዛቸው ጥፊው የሚሰማቸው የጠጣው ሐሞትና ኮምጣጤ ዛሬ እንደተደረገ የሚያንገሸግሻቸው በክርስቶስ መስቀል ስር ራሳቸውን የጣሉ ነፍስና ስጋቸውን ያስታረቁ ከዲያብሎስ ቅኝ ግዛት የተላቀቁ ከክርስቶስ ጋር የተጣበቁ አባቶቻችን ግዴታቸውን ተወጥተዋልና መብታቸውን እናከብራለን። መብታቸው ምንድን ነው? እስመ አነ ውእቱ እንደ ወይን ወአንትሙ አይጹቂሁ፣ እኔ የወይን ግንድ ነኝ፣ እኔ ባለሁበት እናንተ ቅርንጫፎች ናችሁ ብሎ ባለቤቱ መብት ሰጥቷል። ወበከመ አነ ሕያው ከማሁ እየሰማችሁ ነው። ወበከመ አነ ሕያው ከማሁ አንትሙኒ ተሐይዩ፣ እኔ ሕያው ነኝና እናንተ ምንድን ናችሁ አለ። ሕያዋን ናችሁ አለ። ወበከመ ለበስነ አምሳሊሁ ለመሬታዊ ሀለወነ ንልበስ አምሳሊሁ ለሰማያዊ፣ በአዳም መሬታውያን ነን፣ በክርስቶስ ሰማያውያን ነን። በአዳም ሟቾች ነን፣ በክርስቶስ ሕያዋን ነን። በአዳም ጊዜያውያን ነን፣ በክርስቶስ ዘላለማውያን ነን። በአዳም ገዝፈናል፣ በክርስቶስ ረቀናል። በአዳም ወደ መሬት ወርደናል፣ በክርስቶስ ወደ ሰማይ ወጥተናል። በአዳም የሞት ልጆች ተብለናል፣ በክርስቶስ የሕይወት ልጆች
ተብለናል። በክርስቶስ የብርሃን ልጆች ተብለናል። እነዚህ ቅዱሳን ቅድም እንዳልኳቸው የተደረገላቸው የገባቸው የተሰጣቸው የገባቸው ናቸው እና አቡነ ገብረ መንፈስ ቅዱስን ጨምሮ ሌሎችም ጻድቃን ቅዱሳን እኔ በቤተ ክርስቲያን ይሄን የመሰለ ውብ ቤተ ክርስቲያን የታነጸላቸው በልግስና አይደለም፣ ለትብብርም አይደለም፣ እኛ እንደው ምን ቢወስ እንስራላቸው ብለን አይደለም፣ ለሰሩ ስራ የሚመጥን አይደለም። ታላቁ ሊቅ ዮሐንስ አፈወርቅ ይሄን ባብራራበት ተግሳጽ ዮሐንስ አፈወርቅ ያላችሁ መምህራን ተግሳጽ 27 ላይ በሰፊው ማንበብ ትችላላችሁ። ዮሐንስ አፈወርቅ ጻድቃንን ከሌላው ጋር ያነጻጽራል። እስመ ሀድዊ ዘይገብር ስምረተ እግዚአብሔር ይፈደፍን እማይላፍ አላውያን ምእመናን ከአንድ ሚሊዮን ኃጢአተኛና ከአንድ ጻድቅ ማን ይበልጣል? ንገሩኝ። ከአንድ ጻድቅና ከሚሊዮን ኃጢአተኛ ማን ይበልጣል? በቁጥር በተግባር በቁጥር እነሱ ስንት ናቸው? 1 ሚሊዮን። ጻድቁ ስንት ነው? 1። ይህን ሲያስረዳ ዮሐንስ አፈወርቅ ለመኮነ ብዙኃን እምነ አስርት ወሐሰር እይከውን መጠነ አስርቱ እምፀው ይላል። አንድ ሳሮች ቢሰበሰቡ ምሰሶ መሆን አይችሉም ይላል። ምሰሶ ታውቃላችሁ ወይ? ኮለን የምታዩት በሲሚንቶ የገነባ ነው። በአገር ቤት ምሰሶ ይቆማል። ወፍራም እንጨት ይመረጥና መካከል ላይ ይቆማል። ምኑን የሚይዝ ነው? ቤቱን የሚይዝ። 1000 ሳሮች ቢሰበሰቡ ምሰሶ መሆን ይችላሉ? አይችሉም። እንደዚህም ዮሐንስ አፈወርቅ ይላል እየቃመ እያጨሰ እየጠጣ እያመነዘረ በሟል በመተት በተንኮል በክፋት ሰውነቱን ያቆሸሸ ነፍሱን ያረከሰ ሕሊናውን ያመነቸከ አይምሮውን የገደለ ሰው ሚሊዮን ቢሰበሰብ አንዱ ጻድቅ ይበልጣል አለና ለንጽጽር ምን ጠቀሰ? ኢያሱ አለ ዮሐንስ አፈወርቅ እዛ በገጸ ምንባቡ ላይ ኢያሱ አዘዘ ዘሃሎ ታይተ አዘዘ ዘሃሎ ላይለ እታች ያለው ኢያሱ ታውቁታላችሁ በመጽሐፍ ቅዱስ አይደለ? ምን አቁሟል? በሰማይ ላይ ፀሐይን አቁሟል። ኢያሱ ይላል ዘሃሎ ታይተ እታች ያለው ኢያሱ፣ አጭሩ ኢያሱ፣ በአጭር ቁመት በጠባብ ደረት የተወሰነው ኢያሱ፣ ከ3 ክንድ ከስንዝር የማይበልጠው ኢያሱ፣ እንደኛ የሚበላው የሚጠጣው የሚታመመው የሚሞተው ኢያሱ ሰው ሲሆን በእኛ መካከል እያለ እንደኛው ሰው ሲሆን አዘዘ ዘሃሎ ላይለ በብዙ ሚሊዮን ኪሎ ሜትር ከሱ ርቃ የምትገኘውን ፀሐይ ባለሽበት ቁሚ ብሎ አዘዛለ። ይጽውከ ሁሉ ፍጥረት እስኪ ሰው ሁሉ ይሰብሰብና ፀሐይ ላይ ቁሚ እያለ ይጮህ። ትቆምለታለች ወይ? ትቆማለች? እስካሁን እዚያ ላይ ፀሐይ ቁሚ ብላችሁ ብትጮሁ ትሰማችኋለች? አሰማችሁም። ጉሮሯችሁ ይደርቃል፣ ከንፈራችሁ ይጠወልጋል፣ ፊታችሁ እናንተ ደግማችሁ ታቆማላችሁ። እሷን እናንተን የምሰማበት ጊዜ የላትም ይላል ዮሐንስ አፈወርቅ። ለምን ኢያሱን ፀሐይ ለምን ሰማችሁ አለ? ፈጣሪዋን ስለሰማላት ነው። ለፈጣሪ ፀሐይን ለማዘዝ ለፀሐይ ፈጣሪ መታዘዝ ያስፈልጋል። ሰማይን ለማዘዝ ኤልያስ ሰማዩን 3 ዓመት ከ6 ወር ዘግቶታል ዝናብ እንዳይሰጥ። ዛሬ እንኳን ሰማይ ቧንቧ መዝጋት አንችልም እኛ ታውቃላችሁ። እውነቱን ለመናገር እንኳን ፀሐይን ለማቆም አምፖል ማቆም አንችልም እኛ። ኢያሱ ለምን ፀሐይን አቆመ? ኤልያስ ለምን ሰማይን ዘጋ? እነ ዳንኤል የተራበ አንበሳ ዘጉ። እነ አናንያ እነ አዛርያ እነ ሚሳኤል የሚነደውን እሳት አበረዱ። ሌሎችም ቅዱሳን ትልልቅ አበይተ ኃይላት ድንቅ ተአምራት አደረጉ። እውነት ከኛ የተለየ ተፈጥሮ አላቸው ወይ? የላቸውም። እንደኛ ኤልያስ ዘከማነሰብ ወዘከመናም ይሃምም ኤልያስ እንደኛ ሰው ነው አለ ያዕቆብ በመልእክቱ። እንደሚያመን ያመዋል፣ እንደሚርበን ይረበዋል፣ እንደሚጠማን ይጠማዋል። እንደኛው በቁመት በጊዜ በቦታ በሁኔታ የተወሰነ ሰው ነው። ነገር ግን ሰማዩን ዝናብ እንዳትሰጥ ብሎ አዘዘ። ለምን? የሰማዩን ፈጣሪ ስለሚያውቀው እግዚአብሔርን ስለሚያውቀው እና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለቅዱሳን ለጻድቃን ለሰማዕታት ለመላእክት ከፍም ሲል በትልቁ ደረጃ ለእመቤታችን ጽላት የቀረጸችው ቤተክርስቲያን ያነጸችው ገር ድርሳን ተአምር ስንክሳር ውዳሴ ቅዳሴ ያዘጋጀችው ቅድም እንዳልኳችሁ ግዴታቸውን ስለተወጡ ነውና ዛሬ አቡነ ገብረ መንፈስ ቅዱስ 562 ዓመት
ስንት አልኳችሁ? 562 ዓመት በምድር ላይ ኑረው ያረፉበት ቀን ነው። እኚህ ታላቅ ጻድቅ ለመሆኑ 562 ዓመት ረጅም ነው አጭር? አቤት ረጅም ነው አጭር? ይሄን ያህል የሚሰጣችሁ ዘንድ ትቀበላላችሁ? እኔ አልቀበልም። እውነቱን ለመናገር እንኳን 562 ዓመት ኖረ 70 እና 80 እየበዛ እየተንዘላዘልንበት እንዴት ነው የሚጨምረው እግዚአብሔር? በጀት ለሚያባክን መስሪያ ቤት እንዴት ተጨማሪ በጀት ይለቀቃል? እውነቱን ለመናገር በጀት እያባከነ አሁን እዚህ ውስጥ ያለ በየቦታው ያለ በ60 ዓመቱ በ70 ዓመቱ በየጠጁ ቤት በየመጠጡ ቤት ወጣትነታቸውን በሐሺሽ በሲጋራ በመጠጥ በዝሙት እያቆሸሹ እያበላሹ እንዴት ያኛውን ዕድሜ ሳንጠቀምበት ሌላ ተጨማሪ በጀት ይለቃል እግዚአብሔር? አንድ መስሪያ ቤት ተጨማሪ በጀት የሚለቀቅለት ባለፈው ዓመት የተለቀቀለትን በጀት እስራ ላይ ሲሆን ነው አይደለም? በጀቱ ካባከነ መስሪያ ቤቱ ይታጠፋል። ሰራተኞቹ ሊታሰሩ ይችላል። ገንዘብ አባክነው በእድሜ በጀት ነው። የበጀቱ ባለቤት ማን ነው? እግዚአብሔር። ይህን በጀት ቅዱሳን አላባከኑም። እመቤታችን ቅድስት ድንግል ማርያም 64 ዓመት በምድር ላይ ኖራለች። ቅዱስ ጊዮርጊስ 23 ዓመት ነው የኖረው። ቂርቆስ 3 ዓመት ነው የኖረው። ስንት ዓመት? 3 ዓመት። ማቱሳላ የሚባል ከእድሜው ቁጥር ውጪ ምን እንደሰራ የማይታወቅ 969 ዓመት ያባከነ ሰዋል። ምን እንደሰራ የሚታወቅ ነው። እውነቱን ለመናገር ቂርቆስ በ3 ዓመቱ ጸድቆ አጽድቋል፣ ከብሮ አክብሯል፣ ተቀድሶ ቀድሷል። ወደ እግዚአብሔር መንግሥት እናቱን ጭምር ይዞ ገብቷል። ስለዚህ ገብረ መንፈስ ቅዱስ በ562 ዓመታቸው ወደ ፈጣሪያቸው የተጠሩበት ነው። ኮከብ ብሩህ ዘሰረቀ እማቅሌስያ ከአቅሌስያና ከስሞን ከሚባሉ 2 ቅዱሳን እናትና አባት ተፈጥረው በግብፅ ኑረው ወደ ኢትዮጵያ መጥተው ከሰሜን ጀምሮ ወደ መሃል በመምጣት በምድረ ከብድ በዝቋላ እጅግ ትልቅ ተአምራት የሰሩ አባት 60 አንበሳ 60 ነብር እየሰማችሁ ነው። 60 ምን 60 ነብር ታውቃላችሁ? አንበሳ ታውቃላችሁ? ቅድም ነግሬያቸዋለሁ። ኢያሱ ሰማዩን ዘጋ ብያቸዋለሁ። ኤልያስ ሰማዩን ዘጋ። ኢያሱ ፀሐይ ምን አደረገ ብያቸዋለሁ። አቆመ ብያቸዋለሁ። አቡነ ገብረ መንፈስ ቅዱስ ስንት አንበሳ ነበራቸው? 60 አንበሳ። የሚገርማችሁ አንበሳ ስጋ በል ነው ቅጠለ በል ነው? ምንድን ነው የሚበላው? ስጋ ነው የሚበላው። እንደ ስጋ እንደ ምግብ የሚያገለግላችሁ ምን እንደው ታውቃላችሁ? የእግራቸው ትቢያ የረገጡት አፈር እንደ ምግብ እየሆናቸው ያገለግሏቸው ነው። 6 ነው የደሰዋል። 6 አንበሳው አይታችሁታል? በእኛና በአንበሳው መካከል ምን አለ? አቤት አጥራዳ አይደል? ለምን አንበሳው እኛንም እንዳያደርገን እንዳይሰብረን ነው። አሁን አቡነ ገብረ መንፈስ ቅዱስ ስንት አንበሳ ያጅባቸው ነበር? 60። በመካከላቸው አጥር አለ? የብረት አጥር አለ? የለም። በመካከላቸው ያለው አጥር ፈቃደ እግዚአብሔር ብቻ ነው። አቡነ ገብረ መንፈስ ቅዱስ ሰባሪውን አንበሳ ያንበረከኩት የተሰበረ ልብ ስላላቸው ነው። ቧጫሪውን ነብር ያንበረከኩት የሚዋጭር አንደበታቸውን ስለተቆጣጠሩ ነው። ቅድም እንዳልኩት ነው። ዛሬ በከተማችን ስንት ሺህ በቀደም ከንቲባዋ ሲናገሩ 22,000 ፖሊስ አለ፣ ገና ጨምረን እናሰለጥናለን እያሉ ነበር። ጅብ እንዳይበላን እንዳይመስላችሁ፣ አንበሳ እንዳይበላ እንዳይመስላችሁ፣ እባብ እንዳይነድፍ፣ ሰውን ሰው እንዳይበላው